ጓደኛዬ ፍቅረኛ ነው ታውቀው እዚህ ጋር ማየት ያለባችሁ ነገር የሩታ ኮንፊደንስ ነው። እንግዲህ ተመልከቱ። ትላንትና ያወቀችው የሚንበለው ወይም ደግሞ እንግዲህ ከዚህ በፊት የምታውቀውም ልጅም የምንበለው የፈለጋችሁትን በሉ፣ ግን ይህንን ልጅ ስታስተዋውቅ ለአብርሃም ጓደኛዬም ፍቅረኛዬም ነው፣ ስለዚህ ተዋወቀው ብላ እንግዲህ በኮንፊደንስ ነው ስትናገር የሰማ ነው። እንግዲህ አብርሃም ንዴቱ ምንድን ነው? ምን አመጣው? ለምን ትናደዳለህ ወንድሜ? እንደዚህ እኮ ጥሩ አይደለም። በዚህ አብርሃም መናደዱ የማይቀር ጉዳይ ነው። ምክንያቱም ያው ሰው የጣሉትን ነገር ሲያነሳበት እጅግ በጣም ይናደዳል። ለዛ ነው አሁን ይህንን ስሜት አብርሃም ላይ እንግዲህ የምንመለከተው። እስቲ እንቀጥል። እንግዲህ ምንድነው የተፈጠረ? አዳዲስ ነገሮች አሉ። በዚህ ቪዲዮ በደንብ ታያላችሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን አሰማችሁ አሁን ምን እንደማይል አብርሃም ይሄ ቤቴ ነው፣ ስለዚህ አንቺ የፈለግሽውን ነገር ማድረግ ትችያለሽ። ስለዚህ ነገሩ እንዳይጋነን ወይም ደግሞ ከዚህ ቤት ወጥተሽ እንደፈለግሽ መሆን ትችያለሽ፣ ልጄን ትተሽ ውጪ ነው የሚለው። እንግዲህ ይህንን ቤት ሄርሜላ አታውቀውም፣ የእውነት አታውቀውም። ማወቅ ብቻ አይደለም፣ ባይዜ አንድ ነገር ልንገራችሁ። ከዚህ በፊት የምታስታውሱ ከሆነ ሄርሜላ ያደረገችውን ነገር አንድ ትልቅ የተደበቀ ሚስጥር ነበረ። ስለሱ ጉዳይ በዚህ ቪዲዮ አነሳለሁ። ምክንያቱም እንግዲህ ይሄ ቤት ውስጥ ምንድን ነው የተፈጠረ፣ ከዚህ በፊት ምን እያደረጉ ነበረ አብርሃም፣ እንግዲህ እሱን በደንብ እናነሳለን። ሩታ ኮንፊደንሷ ብቻ በቂ ነው። እውነት እዚህ ጋር መታ በደንብ የምትፈልገውን ነገር መናገሯ ራሱ ትልቅ ነገር ነው ብዬ ነው የማስበው። እስቲ እንቀጥል። ኦኬ አሁን እዚህ ጋር ፋይቱ የሚሆነው ወይም ደግሞ መጣላት የሚፈጠረው ማን መሃል ነው? ያው እንደምታውቁት ሩታና አብርሃም መሃል ነው የሚሆነው። ምክንያቱም ይሄ ልጅ ባይዜ ምንም አይመለከተውም፣ የነሱ ጥል ውስጥ መግባትም የለበትም ብዬ ነው የማስበው። ግን ምንድነው አብርሃም ከሄድክ በኋላ ሩታን ወይም ደግሞ ሁሉም ነገር ከወጣ በኋላ ወደኋላ መመለስ ምን የሚሉት ነው? ቤቴ ነው ካልክ እኮ በዚህ በቤት እንዳውም ቤትም ሰጣታል። እንግዲህ ምንም እንትን የሚደረግ ነገር የለም። ሩታም የራሷ ቤት አላትና ወደዛ ቤትም ልትሄድ ትችላለች። ግን አሰብት ታረጋለህ? ይሄንን ጉዳይ የእውነት ትቀበላለህ? ሩታ ከሌላ ወንድ ጋር ሆና እንግዲህ ኑሯን ስትቀጥል ወይም ደግሞ ላይፏን ስትቀጭ አንተ እንደዚህ በነፃነት ትኖራለህ? በጭራሽ እኮ ነው፣ በጭራሽ አያደርገውም። አብርሃም ባይዚ የማያደርገውን ነገር ለዛ ነው በደንብ እንግዲህ ኮንፊደንስ የማይሰማው። ምክንያቱም ነገ ላይ እሷ የምታረገውን ነገር ስለሚያውቅ እየፈራ ነው የሚናገረውላ። ተመልከቱ። እንዴት ወደ ደስታ እኮ ሊያስደስት ነው የሚገባው። በነገር ላይ ወይኔ ስምን መላክ ያውጣላሉ። ደስታ ይሰው ደስ ይላል እኮ በቃ ስም መላክ ያወጣል። እንግዲህ ደስታዬ ይባላል ሰውየው ልጁ። ደስታዬ ደስታ ይዞልኝ መጣ፣ ደስታዬ ደግሞ ሊያስደስት ይገባል። አብርሃም ለምንድን ነው የምትናደደው? እንዳውም ደስ ሊል ይገባል እንጂ በእኔ እንዴት ታዝናለህ? ወይም ደግሞ የኔ ደስታ እንዴት አንተን ያሳዝናል? ብላ እንግዲህ በግልጽ ስትናገር ስሙ። በጣም በጣም ተናዷል አብርሃም። እዚህ ጋር ጥቁር ለብሶ ጥቁር ጎርሶ ነው የመጣና በዚህ ሰዓት የሚሰማው ስሜት ሩታ የሚሰማትን ከዚህ በፊት ከ3 ወር ወይ ከ4 ወር በፊት ሲሰማት የነበረው ስሜት ነው። አሁን ላይ አብርሃም ትንሹን እያየ ነው። በጣም ትንሹን ነገር እያየክ ነው። ገና ምንም አላየክም። ሩታ ያሳለፈችው ነገር በጣም ከአእምሮም በላይ ነው። አንዳንዴ ሳስበው እጅግ በጣም በጣም ከባድ ጊዜ ነው ያሳለፈች። የእውነቴን ነው የምላችሁ። ያንን ጊዜ በተለይ ማትረሳው እርጉዝ ስለነበረች ነው። በቃ እርጉዝ ሆና ሰው እንኳን በጣም በሚያስፈልጋት ታይም ላይ አብርሃም ግን ሲዘል ነበረ፣ እንደፈለገ ከሴት ጋራ ሲሯሯጥ ነበረ። አሁን ላይ እሷ ሁሉም ነገሮችን
ትታ ያንን ሁሉ ነገሮችን እንግዲህ እንዳልተፈጠረ አድርጋ የራሷን ህይወት ለመጀመር ስታስብ አብርሃም እንደዚህ የሚፍጨረጨር ከሆነ ገና የመጀመሪያ ሙከራ አይቷል ማለት ነው። እስቲ እንቀጥል። ምንድን ነው የሚፈጠረው? እና የኔ ደስታ ያስደስትህ ማለት ነው። በዚህ ልክ መስራት ለምን ነው ሽምሩታ? ምንም እኮ አይደለም ያደረኩት። መስራትሽን እያጣሽ ነው። ከገባሽ መስራትሽን እያጣሽ ነው። እንግዲህ አብርሃም ስርዓት ሊያስተምረን መጥቷል። ደስ በሚል ሁኔታ አንድ ደደብ የሚባል ወይም መምህርም በለውና ወይም እጅግ በጣም ሰካራም የሆነ እንግዲህ ስለመጠጥ ሲያስተምር እንደዛ ማለት ነው። አንድ እውቀት የጎደለው ሰው ስለ ፍቅር እውቀት የጎደለው ሰው ስለ ፍቅር ለማስተማር ሲሞክር፣ አንድ ስርዓት የጎደለው ሰው ስለ ስርዓት ማስተማር ሲሞክር፣ ወይም ደግሞ እንግዲህ ምንም በቃ ስካር ውስጥ ያለው ወይም የስካር መንፈስ ውስጥ ያለው ሰው ስካር ጥሩ እንዳልሆነ አድርጎ ለሰው ለመናገር ሲሞክር ሰምታችሁ ታውቃላችሁ። እንደዛ ነው የሆነው። አብርሃም አሁን እዚህ ጋር ስርዓት እያስተማራት ነው። ስርዓትሽን ብትይዢ የተሻለ ነው። አንተ ስርዓትን ይዛል ወይ? ተሰብስበ ተቀምጣል ወይ? የምታደርጋቸው ነገሮች ምንም በቃ ትክክል ነው ማለት ነው ወይስ በቃ ኦዲየንሶች በተለይ አንተን የሚደግፉ ሰዎች ስለተቀበሉና ትክክል ነህ ስላሉ ትክክለኛ መንገድ ላይ ያለ ይመስላል? ራስን ማየት አለብህ። ባይዚ አብርሃም ራስን ማየት ይኖርብሃል። ከዚህ በፊት ይህንን ቃል ተናግሬ ነበረ። ሰው ላይ ጣታችሁን ከመቀሰራችሁ በፊት ራሳችሁን ማየት ይገባል ብዬ ነው። ምክንያቱም አንድ ሰው ለመውቀስ ሲነሳ እኔ ትክክል ነኝ ወይ ራሱን በመስታወት ማየት አለበት አብርሃም። ምክንያቱም እሱ ምን አይነት ሰው ነበረ? እስከ ዛሬ ድረስ ምን ሲያደርግ ነበረ? አብርሃም እኮ እጅግ በጣም ብዙ የማይባሉ ነገሮችን አድርጓል። ያንን ነገሮችን እንኳን በጣም በትዕግስት ነው ያለፈችው ሩታ። ያንን ነገሮችን አልፋ ሁሉንም ነገሮችን ረስታ ዛሬ ላይ የራሷን ደስታ ለማጣጣም ወይም ደግሞ እንግዲህ ትንሽዬ ለማየት ስትሞክር በብርሃን ፍጥነት ነው እንግዲህ እየሮጠ መጥቶ ሩታን ለማናደድ ወይም ደግሞ ሩታ ይህን ሪሌሽንሽፕ እንዳትቀበልና ከቤቷም ወጥታ ተቸግራ በስተመጨረሻ አብርሃምን ለምና ወደ ቤቷ እንድትመለስ ያንን ሐሳብ አምጥቶ ቁጭ አድርጓል። እንግዲህ አብርሃም ሩታን ሊያስፈራራት አይችልም። እውነት ለመናገር አይችልም። ምክንያቱም ራሱስ ምን ላይ ነው ከሌላ ሴት ጋር እንደፈለገ እየሆነ ስለሆነ ሩታን እንደዚህ አታድርጊ እንደዚህ አድርጊ ማለት አችልም። አሁንም ይህንን ቃል እደግመዋለሁ። አብርሃም የምታደርጋቸው እያንዳንዱ ነገር ሩታን ለመጉዳት እንጂ እስከ ዛሬ ድረስ ለመጥቀም አንድም ቀን ጥሩ ነገር አድርጋ አታውቅም። መኪና መግዛት፣ ቤት መግዛት እሱ በጣም ትንሽ ነገር ነው። ከዚህ በፊት ተናግሬያለሁ። በተለይ የሰው ልብ ለማግኘት በመኪናም በምንም ብትሞክሩ ራሱ አታገኙም። በገንዘብ የማይተመን ነገር ክብር ነው። ከክብርም በላይ ደግሞ እጅግ በጣም የሰው ማንነት ማክበር ያንን ነገር ነው። እሷን ያላከበርካት ዛሬ ላይ ምንም ብታደርግ ወደ አንተ የመምጣት እድሏ ከባድ ነው ብዬ ነው ማስበው። ማንም ይሰማኛል። ግልጽ ነው አማርኛ። እኔ ማንም ልትሆን ትችላለህ። እኔ አልሰማህም አንተንም ማለት ነው። እንግዲህ አብርሃም ወደ ማስፈራራት ገብቷል። እጅግ በጣም በሚገርም ሁኔታ አብርሃም እንግዲህ ይህንን ልጅ ደስታ የሚባለውን ደስታቸውን ሊያደፈርስ ከፍ ዝቅ እያለ ነው። አብርሃም በዚህ ሰዓት ብትናደድ ይገባናል። ሁላችንም የምንረዳ ነገር ነው። ምክንያቱም ሁላችሁም ይሄ አጋጣሚ ቢደርሳችሁ ከአብርሃም ከሚያደርገው ውጪ ሌላ ነገር አታደርጉም። በእርግጠኝነት የአብርሃም የሚያደርገውን ነገር በሙሉ ታደርጋላችሁ ብዬ ነው የማስበው። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ካላችሁ ካሁኑ ከህይወታችሁ ተምራችሁ ወደ ራሳችሁ ብትመለሱ፣ በተለይ ከነ አብርሃም ህይወት ተምራችሁ ወደ ራሳችሁ ብትመለሱ መልካም ነው ብዬ አስባለሁ። በእርግጥ ያው የአብርሃምን ህይወት እንደ ትምህርትም አልወስደውም።
አንዳንዴ እጅግ በጣም ከባድ ነገሮችን ያሳልፋሉ፣ እውነት የማይመስሉ ነገሮችና ያ ነገር ደግሞ ትክክል ነው ማለት አንችልም። ግን ምንድነው እዚህ ጋር መረዳት ያለባችሁ ነገር የሚጠቅማችሁን ነገሮችን ውሰዱ፣ የማይጠቅማችሁ ወይም ደግሞ በተለይ ይሄ ዝሙት ምናምን ነገሮችን የሚያስተምሩ ነገሮችን ደግሞ በቻላችሁት መጠን ስኪፕ ወይም ደግሞ ማሳለፍ ለመሞከር ይሻላል ብዬ ነው የማስበው። አብርሃም እንግዲህ ቀውጢ አድርጓል፣ ገብቶ ረብሿል፣ እጅግ በጣም ግርግር ፈጥሯል። ከዚህ በፊትም እኔ አንድ ቪዲዮ ሰርቼላችሁ ነበረ። በተለይ እንግዲህ አብርሃም መጥቶ እንደሚበጠብጥና እጅግ በጣም ብዙ ነገሮችን እያነሳ እንደሆነ በተለይ እንደበጠበጠም ከሩታ ፍቅረኛ ጋር ተገናኝቶ እጅግ በጣም ብዙ ነገሮችን እንዳደረገ ተናግሬ ነበረ። እንግዲህ ዛሬ ያያችሁት ቪዲዮ ተመሳሳይ ራሱ ነው። እኛ ቀድመን ኢንፎርሜሽን ስንሰጣችሁ አንዳንድ ሰዎች አላችሁ ውሸት ነው ወይም ደግሞ የሆነ በቃ ፈጠራ ነው ምናምን ብላችሁ የምታስቡ ሰዎች አላችሁና እስከ መጨረሻው ድረስ በትዕግስት ከጠበቃችሁ ውጤቱን ታገኛላችሁ ብዬ አስባለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።